ብራዘርስ ወገኖች በጣም ወዳችኋለሁ በፍቅር ነው የምነግራችሁ ስለ ቃሉ መከራ አለብን ስለ ሰማነው እውነት መከራ አለብን ቻሌንጅ አለብን ዓለም ኮንፈርም እንድናደርግ እሷን እንድንመስላት ትፈልጋለች የዚህ ዓለም ነገር በቃ እሷን እንድንመስል ሁሉን ከሷ ሳንለይ መስቀል ካልተሸከመን መጽሐፍ ዓለም እንደምንሸት ይነግረናል ከዓለም የተለየን ሰዎች አንሆንም ስለ ስሙ መጠላት የማይገጥመን ሰዎች ከሆንን በእምነታችን ምክንያት አለ አይደለም ምንም ምክንያቱም ሰይጣን ሲቃወም አንድ አይነት ከሆንበት ምንም ያሳደደን ነገር የለም አንፎርቹኔትሊ በየቸርቾቻችን እያደለብን ያለነው እንደዚህ አይነት ምዕመንም አለ በቃ ትጠረምሰዋል በቃ አንተ አንደኛ ነህ አንተ እንደዚህ ይወጣልሃል አንተ እንደዚህ ያለ ብር ከዚህ ከንተን ውስጥ ከባንክ አካውንት ውስጥ ብር ይገባልሃል እንዲደረግልሃል ነው መስቀል ትሸከማለህ ስለ ክርስቶስ ትጠላለህ ትሰደዳለህ ቻሌንጅ ይገጥምሃል ነገር ግን በጌታ ደስ ይበል ጸጋው አለልህ እግዚአብሔር ፈቃዱን በህይወትህ ያደርጋል ተብሎ አይደለም ይሰበክላቸው በቃ ገንዘብ የለኝም ስለዚህ አካውንት ውስጥ ብር እንዲገባ አስገባዋለሁ አዝጇለሁ ብሩ እየሮጠ ይገባልሃል በቃ ሳንቲም ወደ ባንክ አካውንት ውስጥ ኮመርሻል ባንክ ላርግል ብርሃን ባንክ ላርግል ለየት ያለ ህይወት መኖር ስትጀምሩ ስለ ቃሉ ዋጋ መክፈል ስትጀምሩ ሲሪየስ ስትሆኑ በእግዚአብሔር ነገር ዓለም ልትጠላችሁ ትፈልጋለች ልታሳደዳችሁ ትፈልጋለች ተመሳስለን ከኖርን ስደት የለብንም ስለ ቃሉ መከራ ወይም ስደት በሚመጣበት ጊዜ በጭንጫ ላይ የተዘራው ወዲያው ይሰናከላል እነዚህ ሰዎች ቅድም እንዳልኳችሁ በቃ ክርስትናን ለበረከት ብቻ ነው የሚፈልጉት ስለ ክርስቶስ መቆም አይፈልጉም ሰማዕት መሆን አይፈልጉም እነ ፖሊካርፕ ከሞት ተነስተው ቢመሰክሩልን እነ ጀስቲን ማርቲን ከሞት ተነስተው ቢመሰክሩልን እነ ቲንዴል እነ ጆን ሃስ ከመቃብር ተነስተው ቢነግሩን ክርስትና ዋጋ ያስከፍላል ክርስትና በውስጡ መጠላት አለው ክርስትና መገፋት አለው ክርስትና በእሳት መቃጠል አለው ክርስትና መዋረድ አለው ብለው ይነግሩን ነበር ብዙዎች የሚክዱት ይሄ ነው ስለ ቃሉ ችግር ሲገጥማቸው አሳዛኙ ነገር ሌላው ሶስተኛው አይነት አፈር ላይ የተዘራው ሰው ነው ይሄኛው ደግሞ በሾህ መካከል ያለ ሰው ነው በሾህ መካከል ያለው ልብ የተከፈለ ልብ ያለው ሰው ነው ዘሩ ይበቅላል ግን እሾሁ ደግሞ አብሮት ያድጋል እና እሾሁ አየር ይወስድበታል እሾሁ ቦታውን ይገፋዋል እንዳይስፋፋ አድርጎ በእሾህ ይጠቀጥቀዋል ቃሉን ያንቀዋል ቾክ ያደርገዋል እንግሊዘኛው ቃል ይሄንን ነው የሚለው ቾክ ንቅ ያደርገዋል እንዳያድግ እንዳይተነፍስ ማለት ነው ቃሉን ይሰማሉ እንደነዚህ አይነት ሰዎች በሾህ መካከል የተዘራው ዘርን የሚመስሉ ሰዎች ቃሉን ይሰማሉ ግን የዚህ ዓለም ሐሳብ ጭንቀት የባለጠግነት መታለል ባለጠጋ ለመሆን ገንዘብ መውደድ የሌላው ነገር ምኞት ቃሉን ያንቁታል ስለ ገንዘብ ከዚህ ዓለም ሐሳብ ውስጣቸው ሐሳባቸው ሪዲምድ አልሆነም ኦብሰስድ ሆነዋል በዚህ ዓለም ነገር ስለዚህ ሾሁ አታድጋትም ዘሩ ተዘርቶበታል ከሃዲ አይደለም እኮ አለው እኮ ዘሩ በቅሏል እስከተወሰነ በቅሏል ግን ቾክ ተደርጓል ታፈነዋል ዋጋ መክፈል አይችልም የሥራ ነገር እንዴት ያደርገዋል ብላችሁ ነው አንዴ በኃጢአት የተገኘ መሰብሰብ የጀመራት ነገር ካለች በውሸት ታክስ ማጭበርብሮ ማግኘት የጀመራት ነገር ካለች እንዴት አድርጎ ይተው በጉቦ ባለስልጣን ሆኖ ጉቦ መብላት ከጀመረ ትጣፍጣለች ቾክ ሆኗል ይወጡ ታንቋል ለዚህ ውጤቱ ምንድነው ፍሬቢስ ነው ፍሬ አፈራም ህይወታቸው ባለማዊ ነገር የተሞላ በመሆኑ እንዲህ አይነት ሰዎች ለመንፈሳዊ እድገት ቦታ የላቸውም አያድጉም በቃ አምሯቸው ተይዟል እዚያ ለማሳብ አምሯቸውን ይዞታል ከሁሉ ሁላችንም እንድንሆነው እግዚአብሔር የሚፈልገው ጌታ ኢየሱስ የነገረን የትኛው ነው መልካም መሬት ላይ ያለው ዘር ይሄ የታረሰ ነው የታረሰ መሬት ነው በውስጡ ፍንቅልቅል የሚያረግ ነገር የሚሰባብር ነገር ሰብሮ ከዛ ለስለስ አርጎታል አፈሩ ከዛ ዘሩን ሲዘራበት በቃ ሰተት ብሎ ይገባል ይቀበላል ዘሩን ለቃሉ ቦታ አለው ቃሉን ሰምቶ የሚያስተውል በቅንና በበጎ ልብ የሚጠብቅ አንድ ወደ ደቡብ ኢትዮጵያ ሄድኩና አገልግሎት ላይ ነበርኩ አገልግዬ ስገባ ለአገልግሎት ስገባ ፎቶዬ በትልቁ ተለጥፏል እና ከካናዳ ፓስተር አስፋው ምናምን ብሎ ለጥፈዋል እና አየው ፎቶውን አየውና ገርሞኛ እንዲህ አይነት የትም ቦታ አይቼ ስለማላቅ አይቼ ገርሞኝ ገባው ስመለስ የኔ ፎቶ የለም
ሌላ ፎቶ ተለጥፏል እና ፎቶ ላይ ደግሞ ፓስተር እንትና ከአሜሪካን ሀገር ይመጣል ብሎ ኔክስት ዊክ አሁን 4 ቀን ኮንፈረንስ አድርጌላቸዋለሁ። የሚመጣው ሳምንት ደግሞ ሌላ 4 ቀን ኮንፈረንስ የሚያደርግላቸው ሰው ይመጣል። መቼ ነው ቁጭ ብለን የተማርነው የምናሰላስለው? ከኮንፈረንስ ከስብከት ከመዝሙር በቃ እንደ ሐራራ ምንም በቃ ህይወታችን ላይ መስማት እንጂ ምን አለ ብሎ ማለት ጥሩ እኮ ነው። አንዳንድ ሰው በቃኝ ይላል። በቀን 3 ፕሮግራም ሰዎች በሚሄዱበት ዘመን ላይ እኔ ጠዋት የሰማዋት ትበቃኛለች፣ እሷን ሜዲቴት ላርግ ልጸልይባት ብለው አስተውለው የሚሰሙ ሰዎች አሉ እኮ። ብዛት በማድረግ አይደለም። የተቀበልነውን ነገር ብንሰማው ምን አለበት? ብናደምጠው፣ ማስተዋል፣ ብንጸልይበት። እስቲ 2026 እግዚአብሔር ይህንን ለውጥ ያርግልን። የታረሰ መሬት ያርገን፣ ለስላሳ መሬት ያርገን፣ ዘሩን ተቀብሎ የሚያሳድግ መሬት ያርገን። ወገኖች ሆይ ቃሉን ሰምቶ የሚያስተውል በቅንና በበጎ ልብ የሚጠብቅ ይህንን ቃል ያንን እግዚአብሔር ያድርግልን። ወገኖች ሆይ ውጤቱ ምንድን ነው የሚሆነው? መልካም መሬት ላይ የተዘራው ፍሬ ያፈራል። ብዙ ፍሬ ብታፈሩ አባቴ በዚህ ደስ ይለዋል ይላል። አብ ደስ ይለዋል። 100 አንዱም 60 አንዱም 30 አፈራ። አሜን አሜን አሜን። ሁሉም እኩል ፍሬ ባያፈራም ሁሉም ግን ፍሬያማዎች ናቸው። መልካም መሬት ላይ የወደቀው እኩል ላያፈሩ ይችላሉ። ነገር ግን ሁሉም ፍሬ ያላቸው እግዚአብሔር ስም የተባረከ። ምንድነው የምንማረው? ይህን ሰመራይዝ አድርጌ ጨርስላችኋለሁ። ከዚህ ምንድነው የምንማረው? የእግዚአብሔር ቃል ኃያል ነው። ዘሩ በራሱ ፍጹም ነው። ችግሩ ያለው ዘሩ ላይ አይደለም። the problem is not the seed no። ዘሩ ጤነኛ ነው። ዘሩ ንጹህ ነው። ዘሩ የሚሰራ ነው። ዘሩ የሚቀድስ ነው። ዘሩ የሚፈውስ ነው። ችግሩ ያለው ሁሉ ምን ላይ ነው? ተቀባዩ ልብ ላይ ነው። ስለዚህ እግዚአብሔር ልባችንን ያቀናለን። እና ፓስተር እንዴት አድርገን ነው የልብ ጥንቃቄ የምናደርገው ልትሉኝ ትችላላችሁ። የልብ ጥንቃቄ አንዱ ልባችን እንዳይደነድን፣ ልክ መንገድ ዳር እንደተዘራበት ምሳሌ ልባችን እንዳይደነድን ተመክሮ አንገቱን ያደነደነ ድንገት ሳይሰበር አይቀርም ይላል። ከልብ መደንደን ጌታ ሆይ ጠብቀኝ ልንለው ይገባናል። ሰምቼ ልቤን እልህኛ፣ እነዛ ሰምተው እልህኛ እንዳደረጉ ልቤ ደንዳና እንደ ፈርዖን እልህኛ እንዳይሆን ጌታ ሆይ ጠብቀኝ፣ ባሪያህ እንዲፈራህ እርዳው ብሎ ዳዊት ጸለየ። እንዴት ደስ ይላል! ስለዚህ ልብ መደንደን እንዳይኖረን መላመድ፣ ከቃሉ ጋር መላመድ እንዳይኖር ልንጸልይ ይገባል። ሌላው እንደ ጭንጫው መሬት ደግሞ ሩትለስ ነው። ወደ ውስጥ አልገባም፣ ከላይ ነው የበቀለው። አወፎች መጡና ፒክ አድርገው ሄዱ። የተዘራው የህይወት ቃል ጠቃሚው ነገር ሁሉ ያ ሁሉ የህይወት ምክር ተወስዶበታል። የለም አያስታውሰው፣ በሌላ ጋርቤጅ ይሞላል። ስለዚህ እንደዚህ አይነት ልባችን ደግሞ ቃልን ተቀባይ እንዲሆን እንዳይላላ፣ በዓለም እንዳይሞላ፣ እንደ ሾሁ ደግሞ ዓለማዊነት፣ የዓለም ሐሳብ፣ ስለ ገንዘብ፣ ስለዚህ ማቴሪያሊስቲክ፣ ስለ ሰክሰስ አይሳካላቸው አይደለም የምንለው። ኦብሴስድ መሆን ሐሳብ በዓለም ሲሞላ ይሄ የሾሁ ምልክት ነው። ከዚህ ዘወትር እንድንጠበቅ ልንጸልይም ልንፈልግም ልናረግም ይገባል። ወገኖች ሆይ ለደምድምና ሐሳቤን እንግዲህ ፍሬያማነት የደቀ መዝሙርነት መለኪያ ነው። አንድ ደቀ መዝሙር ነው የምንለው ፍሬውን አይተን። እውነተኛ አማኝ በህይወቱ የሚታይ መንፈሳዊ ፍሬ ሊኖረው ይገባል። መንፈሳዊ ፍሬ ሳይኖረን ደቀ መዝሙር ነን ማለት አንችልም። እንደው ጥያቄን ጠይቅና ዛሬ የኛ ልብ ለቃሉ በየትኛው አይነት መሬት ላይ ነው ያለው? ሲስተር ብራዘር፣ ልብህ ምን ላይ ነው ያለው? ይሄ የተዘራው ቃሉ ምን አይነት መሬት አግኝቶ ይሆን? ልብህ ለቃሉ ይመቻል ወይስ ቃሉን እያማረጥክ ነው? ቢልሳ ይሄ ካልቪኒስት ነው፣ ይሄ አርሚኒስት ነው፣ ይሄ ምናምን ነው፣ ፍልስፍናዊ በእግዚአብሔር ሐሳብ ላይ የሚነሳ ሐሳብ ነው ያለ ወይስ ለቃሉ ትገዛለህ? እግዚአብሔር ቅንነትን ይመልስልን። ወገኖች ሆይ ቃሉ እንዳያድግ ያነቀው እሾህ ምንድን ነው? ምን አይነት ምኞት ይሆን እንደ እሾህ ሆኖ ንቅ ያደረገው? ቲክቶክ ነው? ዩቲዩብ ነው? ስለ ኑሮ ማሰብ ነው? ምንድን ነው? ቃሉ የተዘራው እንዳይበቀል አንቅ አርጎት ያዘው። ጭንቀት ነው? ስለ ስጋ ማሰብ ነው? ዓለምም ምኞቱም ያልፋሉ፣ እግዚአብሔርን ፈቃድ የሚያደርጉ እነሱ ለዘላለም ይኖራሉ ይለናል መጽሐፍ ቅዱስ። እንዴት ነው ልባችን
መልካም መሬት ማድረግ የምንችለው? በጣም ቀላል ነው እሱ። መልካም መሬት እንዲሆን ድንጋዩን ይሄ ጭንጫውን ነቃቅሎ መጣል፣ እሾውን መነቃቀል። እግዚአብሔር ስም የተባረከ ይሁን። ከዚህ ከድንጋይ የሆነውን ደግሞ ፋውል መሬት ይለዋል፣ ፋውል ሶይል፣ እሱን መቆፈር። እንዴት? በንስሐ ልብ ይስተካከላል። በንስሐ ኑሮ ይስተካከላል። በንስሐ ውስጣችን ይስተካከላል። ንስሐ በጉባኤ አይደለም ያልኩት፣ በግል በጓዳ የንስሐ ሰዓት ሁሌ ከጸሎት በፊት ሁሌ እግዚአብሔር ሆይ የልቤን ኃጢአት ይቅር በለኝ፣ የአፌን ቃል ይቅር በለኝ፣ ሰው ሳያየኝ የሆንኩትን ይቅር በለኝ፣ በሐሳቤ የበደልኩትን ይቅር በለኝ፣ ቃልህን በትክክል አላጠናም፣ መጽሐፍ ቅዱስ ማነበውም ቸርች ሲሄድ ነው፣ ልቤ ደንድነዋል ብለን ለጌታ የንስሐ ጸሎት። ኃጢአት ሲኖር ደግሞ ይኸው በድያለሁ ይቅር በለኝ። አያችሁ፣ በንስሐ በጸሎትና በጸሎት አንዱ ደግሞ ሌላው ንስሐና ጸሎት የተያዘ ነው። በርግጥ ጸሎት አንዱ መሬትን ምን ቆፍሮ በዛ ነው። መንፈሳዊውን ዓለም እናጠራው በጸሎት ነው። ጸሎት በቃ ልክ ቤት ያጸዳል። በቃ አይደለም ቤት ውስጥ ያለ ማስፈልጉ ነገሮች ሁሉ ይሄዳሉ። ሰላቢ መንፈስ፣ ንግርት መንፈስ፣ ሟርት መንፈስ፣ ምናምን መንፈስ አይሰለጥንብህም። ጸሎት ካለ አፐር ሃንድ ትይዛለህ። ጸሎት ካለ ልክ እንደ ራዳር ጠባቂ ነህ ማለት ነው። ጥሩ አየሩን ተከላክለዋል ማለት ነው። እንዳትዘረፍም፣ የተዘራኸው ቃል አይዘረፍም። ንስሐ፣ ጸሎት፣ አዘውትሮ መጸለይ፣ እንደገና ደግሞ ለቃሉ መገዛት። እግዚአብሔር መንግስት ናት። የእግዚአብሔር መንግስት መገዛት ይጠይቃል። God is the king። ይሄ this is the word of the king። ይሄ ደግሞ የንጉሱ ቃል ነው። የንጉሱን ቃል መናቅ ንጉሱን መላቅ ነው። ንጉሱ የሚለውን መስማት የሚፈልግ ቃሉ የሚለውን መስማት አለበት፣ መታዘዝ አለበት። መጽሐፍ ምን ይላል? በብሉይ ኪዳን እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። በአዲስ ኪዳን ደግሞ በክርስቶስ ኢየሱስ በእምነት ባርኮናል ጌታ። ታዘዙት። በመታዘዝ ህይወት ይገለጣል። ክርስትና መታዘዝ አለበት። አንዳንዶች ይሄ ህግ ነው ምናምን ኖ በኃጢአት እንድንኖር አይደለም ጸጋ የተሰጠን። ጸጋ የኃጢአት ላይሰንስ አይደለም። መታዘዝ ያስፈልጋል። አማኝነ ታዘዘው። እግዚአብሔር መንፈሱንና ጸጋውን ያብዛላችሁ። ምሕረቱ ለዘላለም ነውና ምሕረቱ ትክበባችሁ። እግዚአብሔር ጸጋ ይብዛላችሁ። መንፈስ ቅዱስ እንዲሁ ፍሬያማ በመሆን በፍሬያማና ህይወት እግዚአብሔር ይባርካችሁ። ጸጋና ሰላም ከእናንተ ጋር ይሁን።